ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ነገር መጥቻለሁ። ሁላችሁ ያስተምራል ብዬ ስላሰብኩኝ ማለት ነው። እንደ ቀልድ የምናየው ነገር ዋጋ ያስከፍለናል። አገር ገብተናል ምንም አይመጣም ብለን ማለት ነው። እንደ ቀልድ ያደረግነው ነገር የሆነ ጊዜ ዋጋ ያስከፍለናል፣ እንጀራችንን ይዘጋልና ምንድነው እሱ? ባለፈው በቲክቶክም አይቻለሁ። አንዷ ልጅም በውስጥ በኩል እንደዚህ እህቴ እንደዚህ ሆና ብላ ስትነግረኝ ማለት ነው የአንድ ሰው ስህተት ብዙ ሰው ስህተት ከመስራት አቆማለሁ ብዬ ስላሰብኩኝ ማለት ነው። ብዙ ጊዜ ያው የማዳሞቻችን የዋትስአፕ ቁጥር ይኖረናል። ምክንያቱም ውጭ ሆነው የሆነ ነገር ሲያዙም በዋትስአፕ ሪከርድ ያርጉናል። ብቻ በዋትስአፕ የሆነ በተለያየ ነገር የነሱ ከነሱ ጋር የምናወራበት ነገር ይኖራል አይደለ? እናም እህቴ ቲክቶክ ላይ አይቼ እንዲሁ እያለቀሰች አንዷ ልጅ ማለት ነው እንደዚህ ሆና ተጠንቀቁ፣ አንድች ልጅ እንደዚህ ታስራለች፣ ኤርፖርት አገር ሰላም ነው ብላ ስትመጣ እንግዲህ እስር ቤት ገብታለች ማለት ነው። ይሄ ደግሞ የት እንደሆነ አስቡት። ጆርዳን 2 ዓመት ሰርታ ተመልሳ አገር ቤት ገብታለች። ከዛ እቺኛውም እንዲሁ በቃ ሙሉ ጫርጋ በሪከርድ ሰድባት ምናምን ነገር ሰድባ ሪከርድ ላከችለት በዋትስአፕ ምናምን ነገር። ከዛ በኋላ በቃ ኖርማል ነው። ቆየችና መመለስ ፈለገች ማለት እዛው ቤት ሳይሆን ሌላ ቦታ ማለት ነው። ሌላ ቤት በሌላ ኤጀንሲ ፕሮሰስ አድርጋ ሰላም ነው ብላ ስትመጣ ኤርፖርት ላይ ተይዛለች ማለት ነው። ተይዛ እስር ቤት ገብታለች። እና እህቶቼ ጥንቃቄ አድርጉ። በቃ እነሱ ያቃጥላሉ፣ በጣም ነው የሚያናድዱት። ብዙ ነገር እንኳን ብታደርጉ ለምን እንደዛ አደረጉ ብለን አንፈርድም። ያናድዳችሁ ከማዳሞች በጣም ነው የሚበድሉን። ብዙ ነገር ሊያደርጉን ይችላሉ። ግን አያችሁ አይደለ? እንደ ቀልድም ይሄንን ሁሉ እንደሚመጣ ማሰብ አለብን እና ጥንቃቄ አድርጉ። እቺ እህታችን እንግዲህ እስር ቤት ቆይታ ከስንት ጊዜ በኋላ ያው እስር ቤት ይፈቀዳል መሰለኝ ስልክ ደውላ እንደዚህ ችግር ውስጥ ገብቻለሁ በእንደዚህ ምናምን ብላ እንግዲህ ምን ማድረግ አይቻልም። መቼ እንደምትወጣ አይታወቅም። እንግዲህ እንዴት እንደተፈረደባት ገና አልተፈረደባትም እና አስቸጋሪ ነው እህቶቼ። እንደዚህ ጥቃቅን ነገሮች የነሱ ሀገር ሕግ በጣም ጥብቅ ስለሆነ በቃ ሄዶ እዛ ፎቶዋ ምናምን ያስቀምጣሉ እና ትልቅ ጥንቃቄ አድርጉ እህቶቼ። ሼር አድርጉ ለጓደኞቻችሁ ማለት ያ ሁላችንም አንዳንዴ ሲያናድዱን እየታባቱ አገር ቤት ስገባማ ሙሉጭ አድርጌ ነው የሚሰድባት ውስጣችሁ ስለሚቃጠል ማለት ነው። እና ምንም ማለት አይደለም፣ መገፋት ጥሩ ነው። ከዛች ከተረገመች ማዳም ደግሞ ከወጣችሁ ፈጣሪ ደግሞ ጥሩ ቤት ደግሞ ትገባላችሁ። እናንተ ሁሌ ጥሩ ነገር ስሩ፣ ሰዎች በእናንተ ላይ ግፍ ይስራ። እውነቴን ነው የምላችሁ። እና ግፍ ጥሩ አይደለም፣ መገፋት ምናምን መልካም ነው። እነሱ እኛ ላይ የፈለጉትን ነገር ያድርጉ። ግን እንደዚህ በንዴት የምናደርጋቸው ነገሮች በህይወታችን እንጀራችንን መንገዳችንን ይዘጋል። እቺ ልጅ እንግዲህ ይሄ ነገር ይመጣብኛል ብላ አላሰበችም። እኔ ራሱ አስቤበት እንደዚህ አይነት ነገር ይኖራል ብዬ አስቤ አላውቅም የእውነት። እና ኢትዮጵያም ገብቼ ምናምን ነገር እንደዚህ ከድሮ ሰዎች ጋር አውራቸዋለሁ እና አትመጪም ወይ ምናምን በቃ አለ አይደለ? እንደ ሰው ብዙ ነገር ውስጣቸው አለ። ግን ትናገራላችሁ። ምን አባታቸው ምን አደረጉልኛል? ካሁን በኋላ የድሮ ቅም ውስጣችሁ ይዛችሁ ልትሰድቡ ትችላላችሁና እህቶቼ ምን አባታ ታመጣለች እዛ ቤት ስለማልመለስ ምናምን ብላችሁ ከአፋችሁ መጥፎ ነገር ምንም አይነት ነገር ሪከርድም ሆነ ጽሁፍ ለነሱ ስድብ ነገር እንዳትልኩ። ከባድ ነው። አያችሁ እቺ ልጅ እኔ አስቤ አላውቅም እና እንደዚህ አይነት ነገርም አለ። እቺ ልጅ እንግዲህ እንደ ቀልድ ማለት እንደ ቀልድ አይደለም፣ ውስጣ ወይም ተናዶ በጣም ተበድላ እዛ ቤት ብዙ በደል ደርሶባት እሱን ቅም ይዛ ይሆናል እና እንደዛ ያደረገችው። ግን አያችሁ ዋጋ እንዴት እንዳስከፈላት። እንደ ትንሽ ነገር የምናየው ነገር
ዋጋ ያስከፍላል። እና እቺ ልጅ እንግዲህ እኔ ዩቱብ ላይ ነው የምትከታተለው፣ እሷ ደግሞ ሌላ ሀገር ነው የሚሰራው። እህቴ ላይ እንደዚህ እንዴት የምትወጣበት መንገድ ምናምን ካለ እባክሽን ተባበሪኝ አለች። በምን መንገድ እኔ ብተባበራት ደስ ይለኛል። እና እስር ቤት ደግሞ በየጊዜው ጆርዳን ያላችሁ እህቶቼ እየሄዳችሁ የምታዩት አላችሁ። እና የቲክቶክዋን ስም አላቅም እና የሆነች ልጅ አለች ሁሌ የሚከታተላት ኦንላይን የተለያየ እቃ ትሸጣለች። እና አንዳንዴ እየሄዱ እንደዚህ እስር ቤት ያሉ ኢትዮጵያውያን ይጎበኛሉ። እና እስቲ እየሄዳችሁ ይሁ አንድ ልጅም አለች እና ስለ እሷ ልጅም የእውነት በጣም ነው ያሳዘነችው። ቪዲዮ ሰራለሁ ብዬ እንደውም ረሳሁት። ጆርዳን ከገባች 2 ዓመቷ ነው እና እርጉዝ ሆና ነበረ እዛ ውስጥ የገባችው። እዛ ውስጥ ወልዳ ከዛ በኋላ ህፃኗንም ተቀምታለች ማለት ነው። ያው እዛ ውስጥ ወደ አሁኑ ነው እንደወለደች ህፃኗንም ተቀምታ፣ ብቻ ከባድ ነው። አንዷ ልጅ እርዷት እባካችሁ መርዳት ከቻልን እያለች በጣም አዝና ቪዲዮ ሲሰራ አይቼ ነበርና ከእንደዛ አይነት ነገር ፈጣሪ ይጠብቀን። እኔ እንጃ ማለት ጆርዳን ውስጥ እንደዚህ እስር ቤት ብዙም እንግልት የለውም። በተለይ ጠፍታችሁ ከሆነ ምናምን ከባድ የሆነ ክስ ካለባችሁ ከባድ ክስ፣ አሁን ለምሳሌ እናንተ ጠፍታችሁ ከቤት ስትወጡ ማዳም የሆነ በቃ የሌለ እነሱ ያው ተንኮለኛ ስለሆኑ ወይን ዘርፋኝ ነው በከባድ ኬዝ ካልሆነ በስተቀር እዛ ጆርዳን ውስጥ ብዙ ጊዜ አትታሰሩም። እና የዚች እህቴ ኬዝ ምን እንደሆነ አላውቅም፣ ከባድ ይመስለኛል። እና ከ2 ዓመት በላይ እንግዲህ እርጉዝ ሆና ነው የገባችው። አስቡት፣ ወልዳ ህፃኗን አላየችም፣ ህፃኗ ተቀምጣለች። እና ከባድ ነው። ወልዳችሁ ያያችሁ ሰዎች እናንተ ስሜቱን ታውቁታላችሁ። እና ለዚች እህታችንን ፈጣሪ ድረስላት እና እነሱንም ደግሞ ልባቸውን ያራራላት። እና ከባድ ነው። ግን ያው ብዙ ጊዜ ጆርዳን ውስጥ እንደዚህ ታስሮ የወጡን ሰዎች ልጆች ስለማቅ ማለት ነው ይሄናል ብዙ አያቆያችሁም እስር ቤት። ግን ከይዛችሁ ከበድ ያለ በተለያየ ነገር የሚገባ ሰው አለና እንደዚህ ህፃናት ወርቆባቸው ወይም ጠፍቶ አንዳንዴ ስትጠፉ አንዳንድ በጣም መጥፎ የሆኑ ማዳሞች አሉ። ይሄ ዘርፋኛለች የተለያየ ከባባድ ወንጀል አውቆ እናንተ ላይ እንደዚህ ስለሚያደርጉ በዚህ ከበድ ያለ ኬዝ ካልሆነ በስተቀር እስር ቤት ጆርዳን እስር ቤት ብዙም አያቆይም። እና እቺ እህቴም ያው እኔ በጣም ነው የሚከታተለው ጆርዳን የሚኖሩ ቲክቶከሮቹን በጣም ስለሚከታተል እና በጣም ነው ያሳዘነችኝ። አስቡት፣ ወልዳ ልጇን አላየች። ብቻ አላቅም። ስደት ላይ ሆናችሁ ደግሞ ይከብዳል አይደለም? ስደት ራሱን የቻለ አንድ ፈተና ነው። ስትወልዱ ደግሞ ወልዳችሁ ልጆቻችሁን ሳታዩ እዛ እስር ቤት ስትሰቃዩ ከባድ ህመም ነውና እንግዲህ ፈጣሪ በሰላም ያውጣት እህታችንም ማለት ነው እላለሁ። ወዳችኋለሁ። ሼር አድርጉ ይጠቅማል ብላችሁ ካሰባችሁ ማለት ነው። እርግጠኛ ነኝ ይሄን ነገር ብዙዎቻችሁ ውስጣችሁ ታስባላችሁ። ምክንያቱም በቃ በተለይ የጆርዳን ማዳሞች በጣም ስለምታቃጥላችሁ ማለት ነው። እባካችሁን እንደዛ አይነት ነገር ከማድረግ ተቆጠቡ ላለው ወዳቸዋለሁ። እሷንም ደግሞ ፈጣሪ እንደው በሰላም ያውጣት። ይሄናል ማለት ምን ብላ እንደተሰደበቻት ምናምን ባላውቅም ይሄናል ብዙ ትንገላታለች ብዬ አላስብም። የተወሰነ ታስራ ያው ወደ አገር ቤት ነው የምትገባ። ሌላ ተአምር አይመጣም። ምክንያቱም የሰው ነፍስ አይደለም ያጠፋችሁ። ግን አያችሁ ትንሽ እንደ ትንሽ ያየችው ነገር ግን ዋጋዋን አስከፍለዋታል። ግን ዞራ ታስራ ወደ አገር ቤት ነው የምትገባ። ከባድ ነው እንግዲህ አስቡት። ልሰራ ነው አገር ሰላም ነው ብላችሁ እስር ቤት ስገቡ በሷ ቦታ ላይ ሆናችሁ እንትን ብታስቡ በጣም ከባድ ነው። እና እባካችሁ ትልቅ ጥንቃቄ አድርጉ። ለጓደኞቻችሁ ሼር አድርጉ። እንደዚህ አይነት ነገርም ስላለ በዋትስአፕ እንዲሁ መጥፎ ነገር አታስቀምጡ፣ በጽሁፍም ሆነ በድምጽም ማለት ነው። አንዳንዴ የሆነ ይሄ ሀገር ይሄ ጆርዳን የሚባል ሀገር
ሁለተኛ እግሬ ያልረግጥም ትሉና በቃ አማራጭ ስታጡ ምናምን ነገር እዛው ትሞክራላችሁ እና ብዙ ልጆች እዛ ሁለተኛ አልመለስም ብላችሁ ግን ያው አማራጭ ስታጡ እዚህ ሀገር ያው ፕሮሰሱ ምኑም ብዙም ጊዜ ስለማይወስድባችሁ ምርጫው እዛ ሀገር ነው የምታደርጉት እና ብዙም ጊዜ አያቆይም። አዲስ እነሱ በተለይ አዲስ ሰው ነው የሚፈልጉት እና ለእነሱ ላይ ለመጫወት እንዲመቻችሁ ማለት ነው። ጆርዳኖች አዳዲስ ሰው ይፈልጋሉ ይመስለኛል፣ ልምድ ያለ ሰው። ምክንያቱም መልስ ነው የሚመልስላቸው፣ መልስ የሚመልስላቸው ሰው ብዙ ጊዜ እነሱ ይፈራሉ። ለዛ ፍሬሽ ሰው ይፈልጋሉ፣ ልምድ የሌለ ሰው እና ለማንኛውም እህቶቼ ያው ይጠቅማችኋል ብዬ ስላሰብኩ ነው ወደ እናንተ ያደረስኩትና ሼር አድርጉ ለጓደኞቻችሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቤተሰቦቼ።